ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን አስቀድመናል። የብሔራዊ ባንክ ዶላር ሽያጭ ላይ ለብር መዳከም ከፍተኛ ድርሻ አለው ተባለ። የብሔራዊ ባንክ ለብር በዶላር ሽያጭ መሰማራት ለብር የመግዛት አቅም መዳከም ምክንያት መሆኑን የምጣኔ ሀብት ባለሙያው ሙሼ ሰሙ ገልጸዋል። የምጣኔ ሀብት ባለሙያው ሙሼ ሰሙ የብሔራዊ ባንክ ለብር በዶላር ሽያጭ መሰማራት ለብር የመግዛት አቅም መዳከም ምክንያት መሆኑን የሰጡትን አስተያየት በዝርዝር እናደርሳችኋለን። የአዲስ አበባ ግብር ሰብሳቢዎች እንቅስቃሴ በካሜራ ቁጥጥር ውስጥ ገባ። በአዲስ አበባ ከተማ አስተዳደር ግብር ከፋዮችን ለመከታተል የሚሰማሩ ሰራተኞች ላይ በቪዲዮ ቁጥጥር የሚደረግበት አሰራር ስራ መጀመሩ ተሰምቷል። የዜናችን አካል ነው። በሰራተኞቻቸው ላይ ድብደባ በመፈጸም በአመት ውስጥ በሺዎች የሚቆጠሩ የህግ ጥሰቶች እንደሚፈጸሙ ኮንፌዴሬሽኑ አስታወቀ። አብዛኛዎቹ የግል ዘርፍ ተቋማት የሰራተኞቻቸውን የመደራጀት መብት እንደማይደግፉ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ያወጣውን መረጃ በዝርዝር እናደርሳችኋለን። ከውጭ ፕሬዝዳንት ቭላድሚር ፑቲን ከአውሮፓ ጋር ወደ ጦርነት ከገባን ሩሲያ ታሸንፋለች ሲሉ ተናገሩ። ከዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በሞስኮ የተወያዩት ቭላድሚር ፑቲን ለዩክሬን ጦርነት የአውሮፓ ሀገራትን ተጠያቂ አድርገዋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ያሬድ ኩሽነር ወደ ሞስኮ በማቅናት ከፕሬዝዳንት ፑቲን ጋር ያደረጉት ውይይት ከባህር ማዶ በትንታኔ የምንመለከተው የሰዓቱ መረጃችን ነው። እነዚህንና ዕለታዊ የምንዛሬ መረጃዎችን በምሽቱ ዜናችን አካተናል። አብራችሁን ቆዩ። በቅድሚያ የኢትዮጵያ ብሔራዊ ባንክ ዶላር ሽያጭ ላይ ለብር መዳከም ከፍተኛ ድርሻ አለው ተባለ። የብሔራዊ ባንክ ለብር በዶላር ሽያጭ መሰማራት ለብር የመግዛት አቅም መዳከም ምክንያት መሆኑን የምጣኔ ሀብት ባለሙያው ሙሼ ሰሙ ገልጸዋል። ሙሼ በይፋዊ ፌስቡክ ገጻቸው ላይ ባስነበቡ ጽሑፍ ብሔራዊ ባንክ በነጻ ገበያ ስም ባንኩ ከተቋቋመበት ዓላማ ውጭ ዶላር በመቸርቸር ትርፍ እየሰበሰበ ነው ሲሉ ተችተዋል። ባንኩ ከተሰጠው ኃላፊነት ውጭ በዶላር ሽያጭ ላይ መሰማራቱ የብርን የመግዛት አቅም በከፍተኛ ደረጃ እያዳከመው መሆኑን ባለሙያው ገልጸዋል። ብሔራዊ ባንክ በየሁለት ሳምንት ልዩነት የሚያካሄደው የዶላር ጨረታ ሽያጭ በነጻ ገበያ ይመራል የተባለውን የውጭ ምንዛሬ ዋጋ ከጊዜ ወደ ጊዜ እንዲያሻቅብ አድርጓልም ብለዋል ሙሴ። በገበያ ዋጋ ላይ የተመሰረተ የውጭ ምንዛሬ ሽያጭ ግዥና ዝውውር ከቁጥጥር ነጻ ለመውጣቱን አመላክተዋል። የውጭ ምንዛሬ ነጻ ገበያ በማክሮ ኢኮኖሚ ፖሊሲ ማሻሻያ ተፈቅዷል ቢባልም እስካሁን ድረስ በብሔራዊ ባንክ ጥብቅ ቁጥጥርና በንግድ ባንኮች ስር ወድቆ መቀጠሉን ሙሼ ጠቁመዋል። ንግድ ባንኮች ብቸኛ አቅራቢ በመሆናቸው ትርፋቸውን ማዕከል ያደረገ ብቸኛ ዋጋ ሰጪ መሆናቸውንም ገልጸዋል። በዚህም የብርን የመግዛት አቅም በየሳምንቱ በሚካሄድ ግምታዊ የዶላር ጨረታ ማዳከሙን ከቀጠለ የዋጋ ንረትና የግሽበት አዙሪቱ መቆሚያው የት እንደሆነ መገመት አይቻልም ብለዋል። የዶላር ጨረታ በየጊዜው የብርን የመግዛት አቅም እያዳከመ መቀጠሉ አጠቃላይ በኢኮኖሚው ላይ መናጋት እንደሚፈጥር ሙሼ አመላክተዋል። ባንኮች ከብሔራዊ ባንክ ዶላርን በፈቀዱት ዋጋ ገዝተው በተፈቀደላቸው ተጨማሪ እርከን መሸጥን ማዕከል በማድረግ የዶላርን የጨረታ ዋጋ በየሳምንቱ እያናሩት ይገኛሉ ብለዋል። የአቅርቦት ውስንነት የሚፈጥረው ተጽዕኖ በባንኮች መካከል የሚፈለገውን ጤናማ ውድድር ሳይሆን ከፍተኛ ዋጋ በመስጠት ዶላርን የማግኘት ሽሚያ ብቻ ላይ የተመሰረተ መሆኑንም ጠቁመዋል። በተመሳሳይ ነጋዴውም አማራጭ ስለሌለው የተጠየቀውን ዋጋ ከፍሎ ሸቀጥ በማስመጣት በዶላር መናር የሚደርስበት ወጪን አስልቶ በእጥፍ አባዝቶ ሸማቹ ላይ እንደሚጭን ገልጸዋል። ደሞዝተኛውም በየጊዜው በሚካሄድ የዶላር ጨረታ ከ15% እስከ 20% የሚጋሽበውን ብር በደሞዝ መልክ ለመጋፈጥ እንደሚገደድ ጠቁመዋል። እንዲሁም የነዳጅ ዋጋን በሳምንታዊ የዶላር ጭማሪ ልክ ጊዜ ቆጥሮ መጨመሩ የማይቀር በመሆኑ አጠቃላይ ገበያ የዋጋ ንረት እንደሚያስከትል ባለሙያው አስጠንቅቀዋል። የውጭ ምንዛሪ አቅርቦት አስተማማኝነት እስኪረጋገጥ ድረስ ግዥ፣ ሽያጭና ዝውውር በፊት ወደ ነበረበት ሚዛናዊ ቁጥጥር እንዲመለስም ሙሼ ምክረ ሀሳባቸውን አቅርበዋል። ይህን ማድረግ ካልተቻለ ደግሞ በስሙ ነጻ ገበያ የሚባለው ግማሽ ልጩ ግማሽ ጎፈሬ ነው ያሉት ባለሙያው የውጭ ምንዛሬ ስርዓት ሙሉ በሙሉ በገበያ የሚመራና ዶላርም እንደማንኛውም የመገበያያ መሳሪያ ከብር ጋር እኩል እየተወዳደረ በዜጎች እጅ የሚዘዋወር፣ የሚሸጥ፣ የሚገዛ፣ የሚለወጥና ክፍያ የሚፈጸምበት መሳሪያ መሆን አለበት ብለዋል። የአዲስ አበባ ግብር ሰብሳቢዎች እንቅስቃሴ በካሜራ ቁጥጥር ውስጥ ገባ። በአዲስ አበባ ከተማ አስተዳደር ግብር ከፋዮችን ለመከታተል የሚሰማሩ ሰራተኞች ላይ በቪዲዮ ቁጥጥር የሚደረግበት አሰራር መጀመሩ ተሰምቷል። የከተማ አስተዳደሩ ገቢዎች ቢሮ ከኢንፎርሜሽን መረብ ደህንነት ወይም ኢንሳ ጋር በመተባበር ሰራተኞችን በቪዲዮ እንደሚከታተል አስታውቋል።
የገቢዎች ቢሮ ሰራተኞች ግብር ከፋዮችን ለመከታተል ስምሪት ሲሰጣቸው የቪዲዮና ድምጽ ቅጂ የሚያስቀር ካሜራ የተገጠመበት ዩኒፎርም እንዲለብሱ ግዴታ ተጥሎባቸዋል። ቢሮው ከ100 ሚሊዮን ብር በላይ ወጪ አድርጎ የተገበረው የክትትል አሰራር በሰራተኞችና በግብር ከፋዮች መካከል የሚፈጸሙ መመሳጠሮችን ለመከላከል ያለመ ነው ተብሏል። ቢሮ የዘረጋው አሰራር የሌብነትና ብልሹ አሰራሮችን ከመከላከል ባሻገር በከተማ አስተዳደሩ ለመሰብሰብ የታቀደውን 350 ቢሊዮን ብር የገቢ እቅድ ለማሳካት ያስችላል ብሏል። አዲሱ የካሜራ ክትትል ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ላይ ከዛሬ ህዳር 24 ቀን 2018 ዓ.ም ጀምሮ ተግባራዊ ሆኗል ተብሏል። ከዛሬ ጀምሮ የግብር ክትትል ሰራተኞች ቪዲዮና ድምጽ የሚቀዳ ካሜራ የተገጠመበት ዩኒፎርም ለብሰው እንደሚሰማሩ የከተማ አስተዳደሩ ገቢዎች ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በጉዳዩ ላይ ባወጣው መግለጫ እንዳመላከተው ከሆነ የሰራተኞች ክትትል ካሜራው ከፍተኛ ወጪ ወጥቶበታል። የሰራተኞች ክትትል ቪዲዮ አሰራሩ ከ100 ሚሊዮን ብር በላይ ወጪ የተደረገበት ሲሆን የደህንነት መስሪያ ቤቱ ኢንሳ እንደሚያስተዳድረው ተጠቁሟል። የኢንፎርሜሽን መረብ ደህንነት ኤጀንሲና የገቢዎች ቢሮ ጋር በቪዲዮና ድምጽ ቀርጾ የሚያስተላልፈው አሰራር የቦዲዮርን ካሜራ ፕሮጀክት ነው። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምጽና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽሕፈት ቤቶች እንደሚልኩ ተገልጿል። በዋና መስሪያ ቤትና በቅርንጫፍ ጽሕፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛውም አካባቢ ቁጥጥር እያካሄዱ መሆኑን እንዲሁም ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምጽና በምስል ይቀርጻል ተብሏል። የቪዲዮ ክትትል አሰራሩ በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ እንደሚያስችል ቢሮ አስታውቋል። አዲሱ የሰራተኞች በቪዲዮ የተደገፈ ክትትል አሰራር ከትልቁ የገበያ ማዕከል ከመርካቶ ጀምሮ በተለያዩ የአዲስ አበባ የገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎችን ለመቅረፍ እንደሚያስችልም ተነግሯል። ይህ አይነቱ የካሜራ ክትትል አሰራር በአመዛኙ የሚተገበረው በፖሊስ ተቋማት ላይ መሆኑ ይታወቃል። የግብር ሰብሳቢ ሰራተኞች ላይ መሰል የካሜራ ክትትሎች እንደ ካናዳ፣ አሜሪካ፣ አውስትራሊያ እና እንግሊዝ ባሉ አንዳንድ ሀገሮች ላይ ተግባራዊ እንደሚደረጉ መረጃዎች አመላክታሉ። በሰራተኞቻቸው ላይ ድብደባ በመፈጸም በዓመት ውስጥ በሺዎች የሚቆጠሩ የሕግ ጥሰቶች እንደሚፈጸሙ ኮንፌዴሬሽኑ አስታወቀ። አብዛኛዎቹ የግል ዘርፍ ተቋማት የሰራተኞቻቸውን የመደራጀት መብት እንደማይደግፉ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ገልጿል። መደራጀት መንግስታዊ መብት ቢሆንም ሰራተኞች ሲደራጁ በአሰሪዎቻቸው በኩል ከስራ የመባረር እርምጃ የመውሰድ ከደረጃ ዝቅ የማድረግ ሁኔታዎች እየተስተዋሉ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ተናግረዋል። ካሳሁን ይህን ያሉት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የሥራና ክህሎት ሚኒስቴር በትብብር ባዘጋጁት ዓለም አቀፍ የሰራተኞች ኮንፌዴሬሽን ምክር ቤት ጉባኤ ሲሆን በጉባኤው የዓለም አቀፍ የሰራተኞች፣ የቻይና ሰራተኞች፣ ከሰሃራ በታች የአፍሪካ ቀንድ ኮንፌዴሬሽኖች ከፍተኛ የሥራ ኃላፊዎችና ሌሎች እንግዶችም ተገኝተዋል። በሀገራችን ኢትዮጵያ የሚገኙ አብዛኛዎቹ የግል ዘርፍ ተቋማት ሰራተኞች የመደራጀት መብታቸው እንዳይጠቀሙ ይከለከላሉ ሲሉ አስረድተዋል ፕሬዝዳንቱ። ካሳሁን አክለውም ኮንፌዴሬሽኑ የተቋቋመው የሰራተኞችን መብትና ጥቅም ለማስጠበቅ መሆኑን ጠቅሰው በግል ዘርፉ ላይ ያለው የግንዛቤ እጥረት እንቅፋት ሆኖብናል ብለዋል። መርሃ ግብሩ በኢትዮጵያ መካሄዱ በዘርፉ ያሉ ፖሊሲዎችና አሰራሮችን ለመገምገም እንደሚረዳ የተናገሩት አቶ ካሳሁን አሁን ባለው ነባራዊ ሁኔታ በግል መስሪያ ቤቶች የሚሰሩ ሰራተኞች ቅሬታ ሲያቀርቡ ወይም ለመደራጀት ሲሞክሩ ከስራ ገበታቸው ይፈናቀላሉ ወይም ከደረጃ ዝቅ ይደረጋሉ በማለት አለ ያሉትን ችግር አብራርተዋል። ፕሬዝዳንቱ ችግሩን ለመቅረፍ እየሰራ እንገኛለን፣ ነገር ግን አሰሪዎች የሶስትዮሽ ጥምረት ለመፍጠር ፍላጎት የላቸውም ብለዋል። ነገር ግን ይህ ሁኔታ በሁሉም የግል ተቋማት የሚስተዋል ችግር አለመሆኑን አጽንኦት በመስጠት አብራርተዋል። አቶ ካሳሁን ኢሰማኮ የተቋቋመው የሰራተኞችን መብት ለማስከበር መሆኑን ጠቅሰው ይህን ስናስከብር በመጀመሪያ ደረጃ ሰራተኞች በማህበር መደራጀት ከአሰሪዎች ጋር መገናኘት አለባቸው፣ ለተደራጁት ደግሞ እንዴት እንደሚከራከሩ የግንዛቤ ፈጠራ ይሰጣል ብለዋል። ችግሮች ሲፈጠሩ አሰሪዎች፣ ሰራተኞችና መንግስት የሚወያዩበት የሶስትዮሽ መዋቅር በፌዴራል ደረጃ መቋቋሙን ገልጸው በቅርቡ ደግሞ በየክልሎች እንዲቋቋም እየተደረገ ነው፣ በአንዳንድ ክልሎች ላይ ተቋቁሟል፣ በዚያው ነው ጉዳዮች የሚታዩ ሲሉ ተናግረዋል። ፕሬዝዳንቱ ኮንፌዴሬሽኑ ሰራተኞችን ሲያደራጅ ሁሉም አሰሪዎች ፈቃደኛ አይደሉም ያሉ ሲሆን ሰራተኞቹ ሲደራጁ ከስራ የመባረር እንዲሁም ደግሞ ከደረጃ ጋር በተያያዘ እርምጃዎች እየተወሰዱባቸው ይገኛሉ ያሉት አቶ ካሳሁን እንዲህ አይነት ጉዳዮችን በመጀመሪያ በውይይት ካልሆነ ለፍርድ ቤት እንደሚያቀርቡ ገልጸዋል።
ፍቃደኛ የሆኑ ጥሩ ግንኙነት ያላቸው አሰሪዎች አሉ። አንዳንድ አሰሪዎች ደግሞ እንኳንስ ሊደራደሩ የሰራተኞች መደራጀት የማይፈቅዱበት ሁኔታ አለ ያሉ ሲሆን እነዚህን እየለየን ችግሩ እንዲፈታ ለመንግስት እያሳወቅንና እየሰራን ነው ብለዋል። ከመንግስት ጋር ሆነን ሰራተኞች መደራጀት አለባቸው፣ የሰራተኞች መደራጀት ምጣኔ አንሷል የሚል ግምገማ አንስተናል፣ መንግስትም እየገመገመ ነው ያሉት ፕሬዝዳንቱ ሰራተኛው ከመደራጀቱ በፊት ግንዛቤ ቅድሚያ የመፍጠር ስራን እየሰራን ነው ብለዋል። በዚህ ዓመት ወደ 3000 የሚጠጉ ማህበራትን ለማደራጀት እቅድ ተይዟል። በዚህም የክልል ማህበራዊ ጉዳይ ቢሮዎች የኛም ቅርንጫፍ ጽሕፈት ቤቶችን በማሳተፍ ጭምር መደራጀት መብት ስለመሆኑ ግንዛቤ ማስጨበጥ ስራ በመንግስት እንደሚሰጥ በመቀጠልም ኢሰማኮ የማደራጀት ስራውን እንደሚያከናውን አብራርተዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የውጭና ህዝብ ግንኙነት መምሪያ ኃላፊው አቶ አያሌው አህመድ በበኩላቸው የመብት ጥሰቶች መኖራቸውን ገልጸው በዚህ ዘመን ይቋረጣሉ፣ በዚህ ዘመን ያልቃሉ ተብለው የሚታሰቡ አይደሉም። የመብት ጥሰቶች ሲፈጸሙ በመጀመሪያ በውይይት እንዲፈቱ ነው የምናደርገው። ካልሆነ ግን በውይይት የማይፈቱ ከሆነ በቀጥታ የህግ እገዛ እናደርጋለን ብለዋል። ድብደባ በመፈጸም በዓመት ውስጥ በሺዎች የሚቆጠሩ የህግ ጥሰቶች የሚፈጠሩበት ሁኔታ ከጊዜ ወደ ጊዜ እየተበራከተ መምጣቱን ገልጸው ለግል ተቋማት ሰራተኞች ዝቅተኛ የደመወዝ ወለል አለመወሰኑ ጉዳት ያስከተለባቸው መሆኑንና በዝቅተኛ ደመወዝ የሚኖሩ ሰራተኞች የኑሮ አቅማቸውን ጉዳት ላይ ጥሎታል ብለዋል። አያሌው አክለውም የመንግስት ሰራተኛው ሙሉ በሙሉ የተዋጣለት ህይወት ይኖራል ተብሎ ባይታሰብም የተወሰነ ጥያቄውን የሚመልስ የደመወዝ ጭማሪ ተደርጓል ያሉ ሲሆን ለግል ተቋማት ሰራተኞች ግን ገና ዝቅተኛ የደመወዝ ደረጃ ላይ ነው ያሉት ብለዋል። እንዲስተካከል እየተነጋገርን ነው። ዝቅተኛ የደመወዝ ወለል ማቋቋሚያ ደንቡ ወደ ሚኒስትሮች ምክር ቤት ተልኳል። በምክር ቤቱ እንዲቋቋም ግፊት እያደረግን እንገኛለን በማለት ገልጸዋል። ከውጭ ፕሬዝዳንት ቭላዲሚር ፑቲን ከአውሮፓ ጋር ወደ ጦርነት ከገባን ሩሲያ ታሸንፋለች ሲሉ ተናገሩ። ከዶናልድ ትራምፕ ልዩ መልእክተኛ ጋር የተወያዩት ቭላዲሚር ፑቲን ለዩክሬን ጦርነት የአውሮፓ ሀገራትን ተጠያቂ አድርገዋል። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛው ስቲቭ ዊትኮፍና አማቻቸው ጃሬድ ኩሽነር ወደ ሞስኮ በማቅናት ከፕሬዝዳንት ፑቲን ጋር ተወያይተዋል። ፑቲን ከውይይቱ በኋላ በሰጡት አስተያየት ከአውሮፓ ጋር ወደ ጦርነት የመግባት እቅድ የለንም፣ ከገባን ግን ሩሲያ ታሸንፋለች ሲሉ ተደምጠዋል። ፕሬዝዳንቱ አንድ ጊዜ ወደ ጦርነት ከገባን የሰላም ድርድር የሚባል ነገር አይኖርም ብለዋል። በዊትኮፍ የሚመራው የአሜሪካ ልዑክ በበኩሉ ከሰላም አልራቅንም ሲል ከፑቲን ጋር የነበረው ንግግር ተስፋ ሰጭ እንደነበር አስታውቋል። ዊትኮፍ በሰጡት መግለጫ ፑቲን ጦርነቱ ፍጻሜ እንዲያገኝ ይፈልጋሉ ሲሉ ተናግረዋል። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ትራምፕ ያወጡትን ባለ 28 የዩክሬን ጦርነት የሰላም እቅድን በመያዝ ነው ወደ ሞስኮ ያቀኑት። የአሜሪካው ልዑክ ከሳምንት በፊት ወደ ዩክሬን በማቅናት ባለ 28 ነጥቡ የሰላም እቅድን በተመለከተ ከፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ተወያይተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ተደራዳሪ ለ5 ሰዓታት ያህል የቆየ ውይይት ካደረጉ በኋላ በዩክሬን ሰላም ስምምነት ላይ ምንም አይነት ለውጥ ማምጣት አለመቻሉን ስማቸው ያልተገለጸ አንድ የሩሲያ ዲፕሎማት ተናግረዋል። የክሬምሊን ባለስልጣኑ የሞስኮው ስብሰባ ገንቢ ቢሆንም የቅዱ ክፍሎች ለሩሲያ ተቀባይነት የላቸውም ብለዋል። ነገር ግን በአሜሪካ በኩል አዎንታዊ ለውጥ መታየቱን የሚያመላክቱ ዘገባዎች ወጥተዋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የትራምፕ አማች ጃሬድ ኩሽነር ከፑቲን ጋር የተገናኙት ለሳምንታት የቆየ ጠንካራ ዲፕሎማሲያዊ ውይይት ከተደረገ በኋላ ነው። ጦርነቱን ለማስቆም ያስችላል የተባለ ውይይት ማድረጋቸውን የዋሽንግተን ምንጮች አረጋግጠዋል። የአሜሪካ ልዑካን ቡድን ሞስኮን ለቀው ከወጣ በኋላ ምንም አይነት አስተያየት አልሰጠም ነው የተባለው። ዩክሬንና የአውሮፓ ሀገራት ዋይት ሃውስ የሰላም እቅዱ ላይ ማሻሻያ እንዲያደርግ ጫና እያደረጉ ይገኛሉ። የሰላም እቅዱ የዩክሬን ሉዓላዊነት ታሳቢ ያደረገ እንዲሆን በተደጋጋሚ ጠይቀዋል። የአውሮፓ ሀገራት ክሬምሊን የሰላም ስምምነቱ ላይ ማሻሻያ ከመደረጉ በፊት በሩሲያ ወገን እቅዱ ተቀባይነት እንዳለው አስታውቋል። ባሳለፍነው ኅዳር ወር ላይ የወጣው የሰላም እቅድ ለሩሲያ ያደላ እንደሆነ በሰፊው ከተነገረ በኋላ በቅርብ ሳምንታት ውስጥ ብዙ ለውጦች ተደርገውበታል ነው የተባለው። ከሞስኮው ስብሰባ በኋላ ስለ ምክረ ሀሳቡ የተጠየቁት የሩሲያ ከፍተኛ ተደራዳሪ ዩሪ ኡሻኮቭ ሩሲያ በአንዳንድ ነጥቦች ላይ ተስማማለች፣ ነገር ግን አንዳንድ ነገሮች ላይ ያለንን ልዩነት አቅርበናል ብለዋል። ለኪቭ የደህንነት ዋስትና መስጠትና ውጊያ በሚካሄድባቸው በርካታ የዩክሬን ምስራቃዊ ክልሎች የሚደረግ ቁጥጥርን ጨምሮ ሩሲያና ዩክሬን አሁንም በጥልቀት የሚቃረኑባቸው አንዳንድ ጉዳዮች አልተፈቱም ተብሏል። ሩሲያና የዩክሬን አጋሮች በሰላም እቅዱ ላይ የተለያየ አቋም እያንጸባረቁ ይገኛሉ። ነጩ ቤተ መንግስት አንጻራዊ ተስፋ አለው ቢለም የአውሮፓ መሪዎች ግን ከ4 ዓመታት በኋላ የሁለቱን ሀገራት ጦርነት የሚያስቆመው የሰላም ስምምነት ስለመደረሱ ጥርጣሬ ያላቸው። ሩሲያ ደግሞ የአውሮፓ ሀገራትን የጦርነት ሰበብ አድርጋ አሁንም ድረስ ትመለከታቸዋለች።
አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃዎችን ከኢትዮጵያ ንግድ ባንክ ባገኘነው መረጃ መሰረት ወደ እናንተ እናደርሳለን። በዛሬው ዕለት ማለትም ህዳር 24 ቀን 2018 ዓ.ም አንድ አሜሪካ ዶላር በ151 ብር ከ30 ሳንቲም እየተገዛ በ154 ብር ከ33 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 196 ብር ከ61 ሳንቲም እየተገዛ 200 ብር ከ54 ሳንቲም እየተሸጠ ይገኛል። አንድ ዩሮ 175 ብር ከ51 ሳንቲም እየተገዛ 179 ብር ከ2 ሳንቲም እየተሸጠ ይገኛል። አንድ ስዊዝ ፍራንክ 184 ብር ከ86 ሳንቲም እየተገዛ 188 ብር ከ56 ሳንቲም እየተሸጠ ነው። አንድ ኩዌት ዲናር 483 ብር ከ80 ሳንቲም እየተገዛ 493 ብር ከ47 ሳንቲም እየተሸጠ ነው። አንድ ቻይና ዩዋን 20 ብር ከ98 ሳንቲም እየተገዛ 21 ብር ከ40 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ዲርሃም 41 ብር ከ19 ሳንቲም እየተገዛ 42 ብር ከ1 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል 40 ብር ከ33 ሳንቲም እየተገዛ 41 ብር ከ14 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የምሽት ዜናዎቻችን በዚህ መልኩ ተጠናቀቁ። ጤና ይስጥልን።